ነገ የውመል ቂያማ ስኬታማ እንዲሆን ቀብር ላይ ብርሃን እንዲሆን ታጥቦ ጭቃ እንዲሆን አሚለቱን ናሲባ እንዳላቸው ሌሎቹን ለፊዎች ደካሜዎች አለ አላህ ማንን አላህን ትተው ኢኽላስ የሌላቸው ባዶ ስራ የሚሰሩ ሲቆሙ ለሊት ሙሉ ሊቆም ይችላል ለሊቱን ሙሉ ቀኑን ሊማጸን ይችላል ነገር ግን አሚለቱን ናሲባ አላቸው እነማንን አላህን ክደው ኢባዳ የሚያደርጉትን በአጠቃላይ አሚለቱን ናሲባ ለፊዎች ደካሜዎች ባዶ የሆነባቸው አላህ ይጠብቀን ስራችንን መቅቡል አላህ ያርግልን ስለዚህም ነው የኢኽላስ አስፈላጊነት የምንሰራው ስራ አላህ ዘንድ እጅጉን ተቀባይነት እንዲኖረው ሁለት ነገሮች ይላሉ ዑለማዎች መስፈርት ናቸው የመጀመሪያው ኢኽላስ ነው ስራው ለአላህ መሆን አለበት ከአላህ ውጪ ከተነየተ ተቀባይነት የለውም ሁለተኛው ሙታበዓ ነው ነብዩን አለይሂ ሰላቱ ወሰለም መከተል መሆን አለበት አላህን ለአላህ ብሎ ሰርቶ አንድ ሰው ነብዩን ካልተከተለ በመሳለም በደሳለኝ በፈለገው በስሜቱ የሚሰራ ከሆነ ተቀባይነት የለውም እንደዚሁም ነብዩ የሰሩት ሆኖ ሰርቶ ደክሞ ነገር ግን ኢኽላስ ከሌለው ሊላህ ካልሆነ ለአላህ ካልሆነ ተቀባይነት የለውም ስለዚህ ኢኽላስ ያስፈልጋል ለዚህ ነው ኢብኑ አልቀይም ረህመቱላህ ዐለይሂ አንድ ንግግር ላይ ሲናገሩ ምን ይላሉ الفوائد የሚባለው ኪታባቸው ላይ العمل بغير اخلاص والاقتداء ስራ ያለ ኢኽላስና اقتداء ነብዩ ሰለላሁ ዐለይሂ ወሰለም መከተል የሌለበት ስራ ማለት አሉ كمسافر يملأ جرابه رملا ينقله ولا ينفعه ልክ እንደ መንገደኛ ጆንያው ላይ ኮሮጆ ላይ አሸዋ ሞልቶ ምን ብሎ ስንቅ እንደያዘ ሰው እንደሚሄድ ማለት ነው ያንን አሸዋ ቢያወጣ ምግባው ነው አይጠቅመው ማለት ረጅም መንገድ የሚጓዝ መንገደኛ ጥቅም የለውም በሶ ቢዝ ቆሎ ቢዝ የሆነች ምግብ ነክ ነገር ቢዝ ለመንገዱ ይጠቅሞ ነበር ልክ እንደዚህ ነው እቃ ተሸክሞ መንገድ ይወጣ ግን የተሸከመው እቃ ምን ይሆነ አሸዋ ብቻ የሞላው ሰው لا ينفعه لس ولا ينفعه አይጠቅመውም ማሉ እንደዛ ነው ስራ ያለ ኢኽላስ اقتداء ሳይኖረው ነብዩን ሳይከተል ኢኽላስ የሌለው ስራ እንደዛ ነው የሚሆነው ስለዚህም አላህ ለሱ ብቻ ስራችን እንድናደርግም ይሁዳዎች አህለል ኪታቦችን ማስመልክተው ሲናገሩ وما امروا الا ليعبدوا الله እነሱ እኮ በጭራሽ አልታዘዙ አላህን በብቸኝነት ሊገዙ እንጂ ሙኽሊሲና ለሁ الدين ለሱ ዲኑን ጥርት አድርገው አላህ ጥርት ያለ ስራ ነው የሚወደው ንጽት ያለ ያማረን ነው አላህ የሚቀበለው ሙኽሊሲና ለሁ الدين حنفاء ويقيموا الصلاه ويؤتوا الزكاه وذلك دين القيمان كحق ከባጢል ወደ ሐቅ ያዘነበለው ነው ሁነፋ ላይ ሆነው ሰላታቸውን ደንቡን ጠብቆ የሚሰግዱ ያቋቋሙ ምጽዋት የሚሰጡ ይህ ነው ትክክለኛ ዲኑል ቀይማ ማለት እውነተኛው መንገድ ይህ ነው አለ በምን ገለጸው ሙኽሊሲና ለሁ الدين ለሱን ስራ ጥርት ማድረግ ስራ ጥርት ካላለ አላህ ዘንድ ተቀባይነት የለውም አንድ ሷሃባ መጣ አባ ኡማማ ባስተላለፉት ሐዲስ جاء رجل الى النبي صلى الله عليه وسلم ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና فقال እንዲህ አላቸው አራይተ رجلا غزا يلتمس الاجر والذكر እስቲ ስለ አንድ ሰው ንገረኝ غزا يعني ዘመቻ ይወጣ ሊዋጋ አጅር ፈልጎ እንደዚሁም ذكر ምን መወሳትን መወደስን የፈለገ ማለሁ ምን አለው ለሱ አላቸው فقال رسول الله صلى الله عليه وسلم لا شيء له እሱ ምንም የለውም فعداها 3 مرات ሶስት ጊዜ ደጋገመባቸው እስቲ ንገረኝ ስለዚህ ሰው ዝናን የሚፈልግ መወሳትን የሚፈልግ ነብዩ ሰለላሁ ዐለይሂ ወሰለም በሶስቱም لا شيء له ለሱ ምንም የለውም አሉና ثم قال كذا مالو ان الله لا يقبل من العمل الله እኮ ከስራ አይቀበልም الا ما كان له خالصا ለሱ ብሎ ጥርት ተደርጎ ይሰራ ካልሆነ وابتغي به وجهه يسن في تفلغو ያልተሰራን ስራ አላህ አይቀበልም አሉ ነብዩ ሰለላሁ ዐለይሂ ወሰለም ስራችን ተቀባይነት እንዲሆን ለሱ ብቻ ነው መሆን ያለበት ስራ ለአላህ ከሆነ ትንሿ ስራ ከፍ ትላለች ኢኽላስ የሚባለው ወንድሞች ቀላል ጉዳይ አይደለም የሰገድና ዙር ሰላት እኮ ቀላል ሰላት አይደለች የምንሰግደው 5 አውቃት ሰላት ቀላል ነገር አይደለም
ጾም መጥቶ ስንጾም ቀላል ዒባዳ አይደለም ሐጅ ሲሄድ አንድ ሰው ትልቅ ዒባዳ ነው ሰደቃ መስጠት ትልቅ ዒባዳ ነው ነገር ግን ምን ይፈልጋል የውስጥ ጥራትን ይፈልጋል እኔ ሰሰድ ለማን ብዬ ሰገድኩ ስጾም ሰዎች ጾም እንዲሉኝ ሰዎች እንዲያደንቁኝ ሰዎች ሐጂ እንዲሉኝ ለምሰራው ነገር ከሰዎች ዕውቅናን ፈልጌ ከሆነ የዛኔ ነው የሚበላሸው ለዚህ ነው ቀደምቶቹ ሲናገሩ والإخلاص عزيز على المرء إخلاص ميبالو بأن سولي بتأم كبارنو عصير على القلب شديد على النفس بنفس لي بتأم يبرتانو سئل سهل بن عبد الله تطيقوا أي شيء أشد على النفس بنفس لي كبار نجر من دنو تبلو سيتيقوا قال الإخلاص إخلاص نوكو إذ ليس لها فيه نصب لسواكو من بنفس لي درشين لاتم لا الله بلا مسراو كونه بكسر على الزاجن سويتشو نجر سيادركو مسمى دستا منال يا دستا جن كوتا منم مسمى نجر اللهم قلت له لا الله بتشاكركو لا الله من دوك الله لا سو جن ستادركو نفسيا ملهم يزال النجر يشلال ماتال سفيان الثوري رحمة الله عليه من يلالو ما علجت شيئا أشد علي من النية إنها تتقلب علي እንደው በኔ ላይ በጣም የከበደብኝ ያስቸገረኝ ነበር ቢኖር የእخلاص ንያ ጉዳይ ነው እሷም ወደዚህ ዞር ትልብኛለች فالنفس نفسك بتفطرو بفطرتها تميل للظهور والمدح والثناء ግልጽ መውጣት መሞገስ መወደስን ትፈልጋለች ስለዚህ اخلاص የሚባለው ነገር ምን ይፈልጋል በጣም ከባድ ትግልን ይፈልጋል احد السلف ምን ይላሉ اخلاص ساعات إخلاص الساعة عند ساعات إخلاص يالون سرا مسرات نجاة الأبدا لزلالم مدانو سكيتنو ولكن نجرجن الإخلاص عزيز إخلاص متبالو نجر كبارنو ليلانيو كسلفوت منالو أني كسرة إخلاص علم بي ماسو سرا يا جنابة تتبتين نوال قلت له جنابة سوسيون تدبكو نميتاتو سون كان جنابة مونون دياوك اللي تايفلكم قلت له የጀናባይን በቃ ትጥበት ነው اخلاص አለን ብዬ ማስበው እንደዚህ ስራን መደበቅኩ ማለት ነው ለአላህ ብለ መስራት ማለት ነው በእያንዳንዱ እንቅስቃሴ እርስ በርስ ባለን ግንኙነት ለአላህ መሆን አለበት ውዴታችን ለዘር ነው ለጥቅም ነው በሆነ ጉዳይ ነው ምንድነው ያሰባሰበን ምንድነው ያገናኘን ለአላህ ካልሆነ ወላሂ እዚህ ነው የሚቀረው ወንድማማችነት ለአላህ ካልሆነ ያ ወንድማማችነት በጥቅም የተነሳ ይፈርሳል ለአላህ ኮንስ ወንድምህ ነው ሲያጠፋ ትመክረዋለህ የሆነ ምክንያቶችን ታደርግለታለህ የወንድም ጉዳይ ያሳስባል ለምን ነገኗ ሽልማቱ من احب لله وابغض لله ومنع لله واعطى لله فقد استكمل الايمان لا الله بلو يودده لا الله بلو يطلا لا الله بلو يسته لا الله بلو يكلكله برغتم ايمانو مولا لا الله بلو يتواددو سوت الله كتدبقوبت ነገ يوم القيامه በፍጡራኑ ማን ይጣራቸዋል የት እንዳሉ ያወቀ በዱንያ ላይ አንድ ታዋቂ ባለ ሀብት ሊሆን ይችላል ባለ ስልጣን ሊሆን ይችላል እከሌ የምትባልና እዚህ መድረክ ትፈልጋለህ ብሎ በሰዎች ማል ሲጠራ በዱንያ ጭምር የሚሰማን ደስታ ምን አይነት ደስታ ረቡል ዓለሚን የዓለማቱ ጌታ ሰማይን ምድርን የፈጠረ ጌታ ሁሉን ነገር በእጁ ነው ጌታ አላህ አይነ المتحابون بجلال الال متى يوم القيامه ان الله تعالى يقول يوم القيامه يا الله ملكتنيا نبي صلى الله عليه وسلم الله يا قيامه كان الال اين المتحابون بجلالي لني لكنا لني لعلنا بلو يتواددوا يتالو الى الله يتندالو ياوقه امام النووي من يلالو الله يتندالو ياوقال ግን ሸረፋቸውን ደረጃቸውን ዝናቸውን ከፍ ለማድረግ الله በዚህ መልኩ ይጣራል اليوم اظلهم في ظلي زاري يني طلا سرا ጣልላቸዋለሁ يوم لا ظل الا ظلي يني طلا እንጂ የማንም ጥላ በሌለበት በአርህማን አርሽ ጥላ ስር የሚጣለሉት እነማን ናቸው ስራቸው ለአላህ ያደረጉ ናቸው ስለዚህ አላህ ብለ መስራት እያንዳንዱን እንቅስቃሴ የምንሰራው ስራ ለአላህ ሲሆን በዱንያ ላይ ጥቅም ያመጣል በዱንያ ላይ ጥቅም ያመጣል ርዝቅ የተስተካከለ እንዲሆን ያደርጋል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ አንድች ምክር ይገልጹናል የዱንያው የአኺራው ጉዳይ በአጠቃላይ الله عندما يسبسبلت نيو يا ماره إخلاص ያለው ሰው من كانت الآخرة همه
የአኺራ ጉዳይ ሀም ጭንቀቱን ውስጥ የተቀመጠ ሰው جعل الله غناه في قلبه الله ሀብትን በቀልብ ያደርግለታል وجمع له شمله ጉዳዮችን በአጠቃላይ ይሰባስብለታል واتته الدنيا ዱንያም ትመጣዋለች وهي راغمة የተዋረደች ዝቅ ያለችና ትመጣዋለች ومن كانت الدنيا همه ዱንያ ሐሳብ ጭንቀት የሆነ ለአላህ ያለው ሰው جعل الله فقره الله فقرን ያደርግበታል ድህነትን بين عينيه በሁለቱ አይኖች መካከል وفرق عليه شمله ጉዳዮችንም ብትንትን ያደርግበታል ሐሳቡን ጉዳዩን ባጠቃላይ እዛም ይበታትንበታል ولم يأته من الدنيا ከዱንያም ደግሞ አትመጣውም إلا ما قدر له أخرجه الترمذي ለሱ የተወሰነለት ካልሆነ በስተቀር ምንም አትመጣውም إخلاص لا الله بلا مسراو ነገር ባጠቃላይ በዱንያ ላይ ጭምር ትልቅ ምንዳ አለው ኢኽላስ ያላችሁ ስራዎች ምልክታቸው ምንድነው ከተባለ ብዙ ምልክቶች አሉት ለአላህ ብለ መስራው ስራ ነው በሁሉም ነገር ተቀባይነት ሊሆን የሚችለው حتى በአላህ መንገድ ጂሃድ في سبيل الله ስትፋለም ለአላህ መሆን አለበት አንድ ሰው መጣ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ያ ነብይ አላህ አንተ አላህ ነብይ ኢን يحب الجهاد في سبيل الله እኔ በአላህ መንገድ ጂሃድ في سبيل الله ወዳለሁ واحب እንደዚህ ወዳለሁ አላቸው አይዩራ መውጢኒ አገሬ እንድታይ ማንነቴ የኔን ደረጃ ويرى مكاني የኔን ደረጃ ማንነቴ ቦታዬንም እንዲታይልኝ ይፈልጋለሁ ሲል فانزل الله عز وجل الله قرآن አወረደ فمن كان يرجو لقاء ربه ጌታው ዘንድ ለመገናኘት ተስፋ ያደረገ የፈለገ ሰው فليعمل عملا صالحا መልካም ስራን ይስራ ولا يشرك بعبادة ربه احد በጌታው ላይ ግን አንድንም እንዳጋራ የማንንም ፊት እንዳይፈልግበት ሚሰራው ስራ ባጠቃላይ ለአላህ መሆን አለበት ኢኽላስ ያለው ስራ ይባላል ትልቅ ደረጃ ይደርሳል الإخلاص يعظم العمل صغيرا حتى يصبح كالجبل تنسرا ترارا እንደምታክል ሆና ትቀርባለች በኢኽላስ አለው كما أن الرياء እንደሚባለው يحقر العمل الكبير حتى يكون كالحشيم تذوره الرياح لك እንደተበተነ ብናኝ ነገር ያደርግበታል ምን ትልቅ ስራ ምን ሪያ ለአላህ ተብሎ ያልተሰራ ስራ ትልቁ ስራ ይንቆታቆታል ኢኽላስ ያላስ ትንሿ ስራ እላይ ትደርሳለች ለአላህ ሲሆን እነዛን ሶስት ሰዎች ታሪክ አታቁ ለአላህ ብሎ ሰርቶ አላህ ደረጃቸውን እንዴት ከፍ እንዳደረገላቸው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ያወደሱልን የነገሩንን እነዛ ሶስት ሰዎች ዋሻ ውስጥ ገብተው የዋሻው ማለት ዝናብ መጣና ዝናብ ሲመጣባቸው አንድ ዋሻ ላይ ሄደው ይገባሉ እዛ ዋሻው ሲገቡ ከላይ ቋጥኝ ድንጋይ መጣና ዋሻውን በር ይዘጋባቸዋል ከዛ በኋላ እርስ በርስ ተነጋገሩ انه لا ينجيكم من هذه الصخره الا ان تدعوا الله بصالح اعمالكم እንደው ከዚህ ዛሬ ጭንቀት መውጣት አንችልም አላህን በመልካም ስራችሁ ካልተማጸናችሁት አየህ ተወሱል እስላም ያጸደቀው ተወሱል አለ ምን አይነት ተወሱል መልካም ስራ ሰርተ ያ ረቢ ይሄን ስራ ያንተን ፊት ፈልጌ ላንተ ብዬ ከሰራው ከዚህ ጭንቀት ነጃ በለኝ ብለ በመልካም ስራ መቃረብ ትችላለህ ከዛውት አንተና አላህን ሊያገናኝ የሚችል በር በእስልምና ሌላ ወገን እንዲመጣ አልተደረገም የንስሐ አባት የሚባል የለም በከለ በሸህ በኩል ተገናኘ እንደዚህ ተወሰኑ ያቀርባሉ እንዴ የለም መቃረቢያ መልካም ስራ አለዛ የአላህ መልካም ስሞችና ባህሪያቶችን አላህን ነው ቀጥታ ጠይቅ ማንንም ማን ሊገባ እስልምና አልፈቀደም ያንተን ወንጀልን ለአላህ እንጂ ለሰው እንድትናገር አልተፈቀደም ስላንተ ሊያስብልህ ሊያዝንልህ ከአላህ ውጭ ማንንም የለም የራስን ጉዳይ ደግሞ ሊያስጨንቅ የሚችለው ካንተ ውጭ ሌላ ሰው የለም ስለዚህ ጉዳይ ለማን ነው መጠይቀው ለአላህ እንጂ ሌላ ሰው መሐል አታስገባም በእስላም እነዚህ ሰዎች ታሪካቸው ምንድነው አንደኛው ይባላል ረፈደበት ያ ረብ አለ በመልካም ስራችሁ ነጃ አትባሉም ሲባል اللهم ان كان لي ابوان شيخان كبيران እኔ ሁለት እናት አባት ነበሩ እድሜያቸው ገፋ ያለ የሸመገሉ ያረጁ እነሱን ሁሌ ወተት አጠጣለው ያን ቀን ግን እንደዙ ቅጠል እንጨት ለመፈለግ እንዲ ነበሩ ቀደምቶች ለሚስቶቻቸው ለመखाደም ወንዶች ሚስትን ኻድም ወላ ከተቀመጠች ያቀመን አድርግ ከታመመች ተንከባከባት በጣም አስቸኳይ ስራ ከሌለብህ ቤት ቁጭ ብለ አብሽር ይበላት
አንቺም እንደዛው ለባለሽም እንደ ንጉስ አድርገሽ ተመልከችው ኢንሻአላህ በትዳር ጉዳይ አንድ ፕሮግራም ራሱን የቻለ ይኖራል ይሄኛውም ሰው ያ አላህ እናት አባት ነበሩኝ ከነሱ ውጭ ማንንም ወተት አጠጥቼ አላቅም አንድ ቀን ቅጠል እንጨት ለመሸከም ለመፈለግ ሲሄድ ረፈደና ቆይቼ መጣው ስመጣ ተኝቷል እንዳልቀሰቅሳቸው እንቅልፍ ላይ ናቸው ውሃውን ይዤ ወተቱን ይዤ ቆምኩኛል ልጆቼ ከታች ይንጣጣሉ ያለቅሳሉ እኔ ደግሞ ከነሱ በፊት አጠጥቼ አላቅም ፈጅር ሰላት እስኪደርስ ድረስ ያ ረቢ ይዤ ቆምኩኝ ከዛም ሲነቁ አጠጧቸው ይሄንን ያ ለአንተም ፊት ፈልግ ያለ እዚሁ ሲናገር إن كنت فعلت ذلك ابتغاء وجهك يا أنتم في تفلقي كمان ما أدراك وصال فلق يا أنتم كأنت من دا فلقي كادركوي ففرج عنا ما نحن فيه من هذه صخرة كذكوات إني دينجي كالن بتشنكت نجاب لنا فانفرجت شيئا تنش كفت ثالث لا يستطيعون الخروج منه كالسوق الموتات هيتشلون ولا تنيو كتلا يا ربي إني يا قوت لج نبرتشي بتأمن إذا تودج نبرتش وفي رواية كنت أحبها كأشد ما يحب الرجال النساء واندلي سيتن اندم يودو أني مودات نبرا كذا وعلا فأردتها على نفسها مفلقوات زموت لي سرابات كون انبيالج أقروس درك تكسته سو درك سيمتا وده زمدو يمتا لنا باكر دايم بلا ستمتا يان كانت يكوش تياك إن الشكالالش منم نقر اللمان عند متو حيا دينار ليست التسمامة كل النقر أبقطوال كذا وعلا እንደው በሁለቱ እግሮቿ ላይ መሃል ላይ ተቀምጬ ምፈልገውን ነገር ልፈጽም ስላለ ኢተቂላህ ወላ ተፉድ الخاتم الا بحقه ቀለበቱን በአግባብ ካልሆነ በስተቀር እንዳሰብ አላህ በፈለገው መልኩ ካልሆነ እንዳትቀርበኝ አለች فانصرفت عنها ከሷ ገለል አልኩኝ وهي احب الناس اليه እሷን ዘንድ በጣም ተወዳጅ ሴት ናት وتركت الذهب الذي اعطيتها የሰጧትንም ወርቅ ገንዘብ ተውኩላት اللهم الله وي ان كنت فعلت ذلك ابتغاء وجهك يانتم في تفلق يكونين فصمكت ففرج عنا ما نحن فيه ካለንበት ጭንቀት ነጃ በለን አለ ከፈታለች መውጣት አይችሉም ሶስተኛው ቀጠለ ያ ረብ ሰራተኞች ነበሩኝ ደሞዛቸውን ሰጧቸው ሁሉንም አንድ ሰው ሲቀር እንቢ ብሎ አክርፎ ሄደ በሱ ገንዘብ ሰራውበት ፍየል በጉን ከብቱን ባሪያው ጭምር ሚንከባከብረኛውን አበዛውበት ከዛ ከለታት አንድ ቀን አንተ አላህ ባሪያው አዲ ኢለየ አጅሪ የኔን ደሞዜን ስጠኝ ሲለኝ فقلت كل ما ترى من أجرك من الإبل والبقر والغنم والرقيق يمتعو كجملهم كفيلهم كبقهم هلهم يو يانتنو الكت أنت الله بارع بني لا تعلق تبي دموزين يكون الكوا إيالا قد كوباير اللهم يانتنو هلهم ميزو عندم ساسكر يزو يدال اللهم الله وي إن كنت فعلت ذلك ابتغاء وجهك إني أنتم في تفلق يكون يفصم كود ففرج عنا ما نحن فيه إن يحلن بجنكت نجابلا فانفرجت الصخرة فخرجوا يمشون متفق عليه تكفتنا والتومي يتجمرون تلك تكمل لي حديث عندنا تابات من كواكب يالون درجة أنت سميت سمتا عن سوستن يقولون يلالو عند علي سو راسو نيستال سو أسب اتق الله سبال بزي ساعت مدنكت نفرات ዛሬ እንኳን በዚህ አይደለም ያ አላህ ስም ስንት ሲደጋገምብን አንተ ራስ አላህን ፍራ ምን ልበታል ያ ይሞን የለበትም አላህን መፍራት ሶስተኛውም ተመልክተናል ምን ያመላክታል ጥሩ ጓደኛ መያዝ ለእንደዚህ አይነት መከራና ጭንቀት አንዱ ምክንያት ይሆናል ከሶስቱ አንዱ ተመልከቱ ምንም ኸይር የሌለው ቢሆንስ አልወጡም ማለት ነበር ሶስቱም ኸይር ስላላቸው ለአላህ ብሎ የሰሩ ስላለ አላህ Subhanahu Wa Ta'ala ነጃ አላቸው ስለዚህ አንድን ስራ ስሰራ ለአላህ ብለ ምትነይተው ነገር አንዳንዴ ቆዓዳ በተለምዶ መስራው ነገር ዒባዳ ይሆንና አጅር ይሆናል ምግብ ስትበላ ነይተ ምን አይነት ንያ አሁን እቺ ምግብ ምበላው በኋላ 10 ሰላት ሰግድ ቁዋ እንዲኖረኝ ማታ ኢሻ ሰግድ የሆነ ፕሮግራም ዳዕዋ ሳዳምጥ ነቃብዬ ላዳምጥ ብለ ከበላው አጅር አለ ስተኛ ቀይሉላ ልተኛ ወይ ትንሽ ሰዓት ልተኛ ለምን በኋላ በነሻጣ ليل صلاتين اندسد بلا كنيتك من الله أجر الله سبحان الله نبي صلى الله عليه وسلم بأند حديث سينقرم من قالوا إنك لن تنفق نفقة
تبتغي بها وجه الله أنت كواندش النفقة مستة ناستم يا الله في تفلق مستة ونقر إلم إلا أجرت عليها بس يمتمن الدابيون لنا حتى ما تجعل في فم امرأتك حتى بمستعف لا يمتادرقو جمر من الله أجر الله النبي صلى الله عليه وسلم لا الله بلا مسترى ونقر كلهم من دونال كلهم تكبينتي نورال لا الله قالوا ناس سرازو تاريون سوج يون نقر يجمرالو يابقارتو تال لمن كتباله يمجمراو إخلاص على منورنو إخلاص كلله يقارطال إخلاص كالنس كلهم الله له سو نوره النوره بتشاموم ألوم الله نبك كله الله لما سدست له متسراو ها زاريكو سو خير سراو اللي دبك አይፈልግማ አብዛኞቻችን خير سرا ለሰዎች ለማስተማሪያ ሰዎች እንዲነሳሱ ከሆነ ማሻአላህ ከዛ ውጭ ግን የቀልብህን የውስጥህን የሚያቆማል ነው الله ነው የፈለገ ተራራ የሚያክል خير ሰርተ ውስጧ ከተበላሸች ግን ባዶናት ባዶ ነገር ግን ሰዎች እንዲነሳሱ ለምሳሌ ሰደቃ ስታወጣ የሆነ ነገር ሰዎች እንዲነሳሱ የመስጊድ የሆነ ነገር ሲባል እኔ እንደዚህ ነው ይቻለው ስትል ባንተ ምክንያት ሰዎች እንዲነሳሱ አድርገው ከሆነ ማሻአላህ አጅርም ታገኝበታለህ አለዛ ግን የውስጥን አላህ ያውቃል ان الله لا ينظر الى صوركم واموالكم ولكن ينظر الى قلوبكم واعمالكم قال النبي صلى الله عليه وسلم الله ወደ እናንተ የሰውነት ቅርጽ ወደ መልካችሁ ምናምን አይመለከትም ወደ ምሰሩ ስራ ንብረታችሁ ማለት ነው አይመለከትም ነገር ግን ወደ ቀልባችሁና ወደ ምሰሩት መልካም ነገር መጥፎ ነገር ወደሱ ይመለከታል